ሰላም ሰላም የቻናል ቤተሰቦች፣ በዚህ ቪዲዮ ስለ ኖትቡክ ኤልኤም አጠቃቀም ይዤላችሁ መጥቻለሁ። ኖትቡክ ኤልኤም ኤአይ ፓወርድ የሆነ የጉግል ወርክስፔስ ሲሆን በጣም ብዙ ፔጅ ያላቸውን የፒዲኤፍ ወይም የወርድ ፋይሎችን በቀላሉ ሰመራይዝ ለማድረግ ልንጠቀምበት እንችላለን። ከዚህ በተጨማሪ ኖትቡክ ኤልኤም የ2 ሰዓት የ3 ሰዓት ወይም ከዛ በላይ ርዝማኔ ያላቸውን ቪዲዮዎችን ትራንስክራይብ ለማድረግ እና የቪዲዮዎችን ዋና ነጥብ በቀላሉ በጽሁፍ ሰመራይዝ ለማድረግ ልንጠቀምበት እንችላለን። ኖትቡክ ኤልኤም ፒዲኤፎችን ወይም ቪዲዮዎችን በጽሁፍ ሰመራይዝ ማድረግ ብቻ ሳይሆን ሰመራይዝ ያደረጋቸው ነገሮች በኦዲዮ መልክ፣ በቪዲዮ መልክ፣ በፓወርፖይንት ፕሬዘንቴሽን መልክ፣ በኢንፎግራፊክ መልክ፣ በፍላሽ ካርድ መልክ፣ በሌሎች ፎርማቶችን ማቅረብ ይችላል። ይህ ቪዲዮ ለኤግዚት ኤግዛም ወይም ለመደበኛ ፈተና ለሚዘጋጁ ዩኒቨርሲቲ ተማሪዎች፣ ለሪሰርቸሮች፣ ማየት ለተሳናቸውና መስማት ለተሳናቸው የማህበረሰብ ክፍሎች በጣም አስፈላጊ ነው። በዚህ አጋጣሚ ይህን ቪዲዮ የምታዩ ስለ ኖትቡክ ኤልኤም አጠቃቀም ማየት ለተሳናቸውና መስማት ለተሳናቸው ሰዎች ያሳዩቸው። ምክንያቱም ኖትቡክ ኤልኤም ለእንደዚህ አይነት ሰዎች ብዙ ነገሮችን ስለሚያቀልላቸው ማለት ነው። እስከ መጨረሻው ተከታተሉኝ። አሁን ወደ ቪዲዮ ሄዳል። ወደ ኖትቡክ ኤልኤም መጥተናል። ኖትቡክ ኤልኤም የዌብ ቨርዥንም አለው የሞባይል አፕሊኬሽንም አለው። እኔ በዚህ ቪዲዮ የዌብ ቨርዥኑን የሚጠቀም ይሆናል። እናንተ የሞባይል አፕሊኬሽኑን ልትጠቀሙ ትችላላችሁ። የሞባይል አፕሊኬሽኑን ከዌብ ቨርዥኑ አጠቃቀሙ ብዙም የተለየ አይደለም። የኖትቡክ ኤልኤምን የዌብ ቨርዥን እንዴት ነው የምናገኘው? እዚች ላይ እንመጣና ኖትቡክ ኤልኤም ዶት ጎግል ብለን እንጽፋለን ማለት ነው። ከዛ እዚህ ከታች ላይ ጎግል ኖትቡክ ኤልኤም የሚል ይመጣልናል። እዛ ላይ ክሊክ እናደርግበታለን ማለት ነው። ልክ እንደዚህ ይመጣልናል ማለት ነው። እዚህ ላይ እንደምታዩት ትራይ ኖትቡክ ኤልኤም የሚል አለ። ክሊክ እናደርግበታለን ማለት ነው። እንግዲህ የኖትቡክ ኤልኤም ዩዘር ኢንተርፌስ ይህንን ነው የሚመስለው ማለት ነው። አዲስ ኖትቡክ ለመክፈት በስተቀኝ ቶፕ ላይ ክሬት ኒው የምትላለች እሱ ላይ ክሊክ እናደርግበታለን ማለት ነው። ልክ እንደዚህ ይመጣልናል ማለት ነው። እዚህ ላይ እንደምታዩት ሰርች ዘ ዌብ ፎር ኒው ሶርስስ የሚል አለ። እዚህ ከታች ደግሞ ድሮፕ ዮር ፋይልስ የሚል አለ። ኦር ደግሞ እዚህ አፕሎድ ፋይልስ፣ ዌብሳይትስ፣ ድራይቭ፣ ኮፒ ቴክስት ይላል ማለት ነው። ስለዚህ የምንፈልገውን ነገር አሁን እዚህ ላይ ሰርች ዘ ዌብ ፎር ኒው ሶርስስ የሚለው ላይ ጽፈን ሰርች ማድረግ እንችላለን ማለት ነው። እንደገና ሶርሳችንን እዚህ ላይ ድራግ አድርገን ድሮፕ ማድረግ እንችላለን። እዚህ ላይ ደግሞ አፕሎድ ማድረግ እንችላለን ማለት ነው። እስኪ የሁለቱንም አጠቃቀም አሁን ላሳያችሁ። እዚህ ላይ ለምሳሌ አሁን ሰርች ዘ ዌብ ፎር ኒው ሶርስስ የሚለው ላይ እስኪ አሁን ስለ አርቲፊሻል ኢንተለጀንስ ኢቮሉሽን እንዲያመጣልን ልጠይቀው። አሁን ዝም ብዬ ብሪፍሊ ኤክስፕሌን ዘ ኢቮሉሽንስ ኦፍ አርቲፊሻል ኢንተለጀንስ ልበለው። ብሪፍሊ ኤክስፕሌን ዘ ኢቮሉሽንስ ኦፍ አርቲፊሻል ኢንተለጀንስ አልሁት። ከዛ እንግዲህ ከዌብ ሰርች አድርጎ እንዲያመጣልን ስለሆነ የፈለግነው ይህንን አሁን ዌብ ላይ ነው ማድረግ ያለብን ማለት ነው። እዚህ ላይ ድራይቭ ያለ ከጉግል ድራይቭም ሶርስ ማምጣት ከፈለግን ከጉግል ድራይቭ ማምጣት እንችላለን። አሁን ግን እኛ የፈለግነው ከዌብ ስለሆነ ከዌብ ላይ እናደርገዋለን ማለት ነው። እዚህ ላይ እንደገና ደግሞ ፋስት ሪሰርች አለ፣ እንደገና ዲፕ ሪሰርች የሚልም አለ ማለት ነው። አሁን በፍጥነት ቶሎ እንዲያመጣልን ከፈለግን እዚህ ፋስት ሪሰርች ላይ እናደርገዋለን። በጥልቀት መርምሮ በደንብ ብዙ ዌብሳይቶችን አይቶ የተሻለ ሪዛልት እንዲሰጠን ከፈለግን ግን ዲፕ ሪሰርች ላይ እናደርገዋለን ማለት ነው። አሁን እኛ ለጊዜው ዝም ብለን ፋስት ሪሰርች ላይ እናደርገው። ከዛ ይችን የሰብሚት ምልክቷን እንነካለን ማለት ነው። አያችሁ አሁን በዚህ በስተግራ በኩል እነዚህ ሶርሶችን አምጥቶልኛል ማለት ነው። ሶርሶችን ማየት ትችላላችሁ እና እዚህ ላይ እንደምታዩት አሁን ይሄ አሁን ኢንተርፌሱ ለሶስት ተከፍሏል። እዚህ ላይ በስተግራ በኩል ሶርስ የሚል አለ። እዚህ ከመሀል ላይ ደግሞ ቻት የምናደርግበት አለ ማለት ነው። እንደገና በዚህ በቀኝ በኩል ደግሞ የስቱዲዮ ፓናል አለ ማለት ነው። እነዚህን ሶርሶች አሁን 7 ሶርሶች አምጥቶልናል ማለት ነው። ሶርሶቹን ልክ እዚህ ላይ እንደዚህ አድርጋችሁ ማየት ትችላላችሁ። እዚህ ላይ ካየን በኋላ የሚመችን ከሆነ ኢምፖርት ማድረግ እንችላለን ማለት ነው። የማይመችን ከሆነ ግን ይህንን ነክተን እዚህ ሶርሶቹን ዲሊት ማድረግ እንችላለን ማለት ነው። አሁን እኛ ዝም ብለን እነዚህ ኢምፖርት እንለዋለን። ኢምፖርት ከማድረጋችን በፊት ግን እዚህ ላይ ሰመሪውን እንዲያመጣልን የምንፈልግበትን ቋንቋ እንመርጣለን ማለት እዚህ ላይ እንመጣና እዚች ሴቲንግ የምትላለች እዚህ ሴቲንግ ላይ አውትፑት ላንጉጅ የምትላለች። ከዛ እዚህ አውትፑት ላንጉጅ ይህንን ስንነካ እዚህ ዲፎልት አለ። ዲፎልት ከምትለዋ በስተቀኝ በኩል እዚህ ድሮፕ ዳውን ቀስታለች። እሷን ስንነካ ሌሎች ቋንቋዎችንም ያመጣልናል ማለት። አሁን እኛ በአማርኛ ስለፈለግን እስኪ እዚህ ላይ አማርኛ የሚለውን እንፈልግና በአማርኛ እናድርገው ማለት ነው። እዚህ ላይ አማርኛ የሚል አገኘው። እዚህ ላይ እነካና አማሪካ አድርገዋለሁ ማለት ነው። ከዛ ይሄንን ሴቭ አድርጋለሁ። አሁንም ሌላ እዚህ ሴቲንግ ላይ ማስተካከል ያለብን ነገር እዚህ ዲቫይስ የምትላለች ማለት ነው። ይቺ ዲቫይስ የምትለዋት ላይት ሞድ፣ ዳርክ ሞድ እና ዲቫይስ የሚላለ እዚህ አሁን የስክሪኑ ከለር እንደምታዩት ነጭ ነው። እናንተ በጥቁር ማድረግ የምትፈልጉ ከሆነ ዳርክ ሞድ የሚለው ማድረግ ትችላላችሁ ማለት ነው። ፐርሰናሊ ዳርክ ሞድ ስለሚመቸ ለአይንም ጥሩ ስላልሆነ ዳርክ ሞድ ላይ አደርገዋለሁ ማለት ነው። ያቸው አሁን ጥቁር ሆነልኝ። ለአይን ደህንነት በጣም ጥሩ ነው ማለት ነው። ከዛ ይሄንን ሶርሶችን ኢምፖርት እናደርጋለን ማለት ነው። አያችሁ እዚህ ቻት ፓናሉ ላይ ያመጣልኝ ማለት ነው። የሰው ሰራሽ አስተውሎት ታሪክና ጉዞ ከጥንት እስከ ዛሬው ነው ብሎ በአማርኛ ያመጣልኝ ማለት ነው።
እዚህ ላይ እንደምታዩትም እዚህ ሰመራይዝ አድርጎ አምጥቷል ማለት ነው። ይህንን ኤክስፓንድ እንዲያደርግ ከፈለግንም ወይም በሌላ መልኩ ይህንን እንደገና አንብበን ይህንን ሪቫይዝ እንዲያደርግ ከፈለግንም እዚህ ላይ ስታርት ታይፒንግ የሚለው ላይ የፈለግነውን ፕሮምፕት ጽፈን እዚህ ላይ እንዲያስተካክልልን ማድረግ እንችላለን ማለት ነው። ኤክስፓንድ ልበለው እስኪ። አሁን ኤክስፓንድ ሲያደርግን በዚህ በ9 ሶርሶች መሰረት ነው ኤክስፓንድ የሚያደርገው ማለት ነው። ኤክስፓንድ ልበለው። አያችሁ አሁን አናላይዚንግ አወር ፋይልስ የሚላለ ከዛ እንጠብቀዋለን ማለት ነው። አያችሁ አሁን ልክ እዚህ ላይ እንደምታዩት ኤክስፓንድ አድርጎልናል ማለት ነው። አሁን እዚህ ላይ እንደምታዩቸው እያንዳንዱ እዚህ የተጻፈ ነገር ሁሉ ሶርስ አለው ማለት ነው። 1 2 እያለ ተጽፎበታል ማለት ነው። ይሄ ምንድን ነው የሚያመለክተው? እነዚህ እዚህ ላይ ያሉት አሁን ሶርሱ ነው። ይህን ስንነካ ሶርሱ ነው ማለት ነው። እቺን አሁን ከዚች እስከዚች ያለችዋን ከየት ነው የወሰዳት ማለት ነው? ከዚህ ከአንደኛው እዚህ ላይ ማለት ነው። ከዚህ አይዝ ነቲንግ የሚለው ላይ ማለት ነው። እንደገና ከዚህ ጀምሮ እስከዚህ ሃይላይት ያደረጉትን ደግሞ ከሁለተኛው ነው የወሰደው ማለት ነው። ይህንንም እንደገና እንደምታዩት እዚህ ጋር እችን ሃይላይት ያደረግኳትም ከሁለተኛው ነው የወሰደው ከዚች ኤአይ ዊንተር ዊኪፒዲያ ከሚለው ላይ ማለት ነው። ስለዚህ እናንተ የሰጣችሁትን ነው እንጂ ዝም ብሎ የሌለ ነገር አይፈጥርም ማለት ነው። ኖትቡክ የለም ከሌሎች ጀነሪክ በሆኑ ኤአይዎች ከቻት ጂፒቲ ከጀሚና የሚለይበት በዚህ ነው ማለት ዝም ብሎ የሌለ ነገር አይፈጥርም ማለት ነው። እና ሶርሱንም ከየት እንደወሰደን በደንብ በትክክል ያሳያል ማለት እና ሌላም የምትፈልጉት ነገር ካለ የሚያስተካክልላችሁ ቻት ፓናሉ ላይ እየመጣችሁ እዚህ ስታርት ታይፒንግ የሚለው ላይ ታይፕ እያደረጋችሁ ፕሮምፕታችሁን እንደፈለጋችሁ አድርጋችሁ እንዲያመጣላችሁ ማስተካከል ትችላላችሁ ማለት ነው። ሌላ ነገር ደግሞ አሁንም እዚህ ላይ ቻት ፓናሉ ላይ እዚህ ካስተማይዝ የሚላለ ማለት ነው። ይህንን ስንነካው እዚህ ላይ ታይትሉን እዚህ ጋር ማስተካከል ትችላላችሁ። እንደገና ስቴት ካስተም ኖትቡክ ሰመሪም የሚላለ ይህንንም ኦን አድርጋችሁ እዚህ ላይ አሁን የኖትቡክ ሰመሪውን እናንተ በምትፈልጉበት መልኩ እንዲያስተካክልላችሁ እዚህ ላይ ካስተማይዝ ማድረግ ትችላላችሁ ማለት ነው። ከዛ ከጨረሳችሁ በኋላ ደን ትሉታላችሁ ማለት ነው። ይህ ምንም ስላላስተካክሉ አሁን እዚህ ላይ ደን የሚለው ኢንአክቲቭ ነው። እዚህ ላይ የሆነ ነገር ካስተካከላችሁ ግን ደን የሚለው አክቲቭ ይሆንላችኋል ማለት ነው። ሌላ ነገር እንደገና እዚህ ጋር መጣችሁ ኮንፊገር ኖትቡክ የምትላለች እችን ስትነኩት ኮንፊገር ቻት የሚል ይመጣላችኋል ማለት ነው። አሁን እዚህ ላይ ዲፎልት ላይ ማድረግ ትችላላችሁ፣ ለርኒንግ ጋይድ ላይ ማድረግ ትችላላችሁ፣ ከስተም ላይ ማድረግ ትችላላችሁ ማለት ነው። አሁን ይሄ ዲፎልት የሚለው ቤስት ፎር ጀነራል ፐርፐዝ ሪሰርች ኤንድ ብሬንስቶርሚንግ ታስክ ይላል። ይህንን ለርኒንግ ጋይድ ላይ እናደርግ ደግሞ ቤስት ፎር ኤዱኬሽናል ኮንተንት ሄልፒንግ ዩ ግራስፕ ኒው ኮንሴፕትስ ኤንድ ስኪልስ ኤፊሽንት ይላል። ስለዚህ ይህንን ለኤዱኬሽናል ኮንተንት ሲሆን ነው ይህንን ማድረግ ያለብን ማለት ነው። እንደገና ሌላ በራሳችንም ደግሞ ማስተካከል ከፈለግን ደግሞ ይህንን ካስተም የሚለውን ነክተን ማስተካከል እንችላለን ማለት ነው። ካስተም የሚለውን ስነካ እዚህ ላይ ካስተማይዝ የምናደርግበት ይመጣልናል ማለት ነው። እዚህ ላይ መጠን በምን አይነት መልኩ ቻት ላይ ሰመሪውን እንዲያመጣልን እንደምንፈልግ እዚህ ላይ ማስተካከል እንችላለን ማለት ነው። ሌላ ነገር እንደገና ቹዝ ዮር ሪስፖንስ ሌንግዝ ይላል። እዚህ ላይ ደግሞ የአውትፑቱን ሌንግዝ ነው የምንመርጥ ማለት ነው። እዚህ ላይ ዲፎልት አለ፣ ሎንገር አለ፣ ሾርት አለ ማለት ነው። ስለዚህ ረዘም ያለ ነገር ዲቴል የሆነ ነገር የምትፈልጉ ከሆነ ሎንገር ትሉታላችሁ፣ አጭር ነገር የምትፈልጉ ከሆነ ደግሞ ሾርት ታደርጉታላችሁ ማለት ነው። ከዛ እዚህ ላይ መጣችሁ ሴቭ የሚለውን ትነካላችሁ ማለት ነው። እዚህ ላይም እንደገና 3 ነጠብጣብ አለች። እዚህ ላይም መጣችሁ ካስተማይዝ ኖትቡክ ማድረግ ትችላላችሁ። እዚህ ላይ ካስተማይዝ እንደሚለው ማለት ነው። ቻት ሂስትሪውን ዲሊት ማድረግ ከፈለጋችሁ ዲሊት ማድረግ ትችላላችሁ ማለት ነው። እዚህ ጋር ከዛ እንግዲህ እነዚህን ነገሮች ካስተካከልን በኋላ አሁንም ሌላ ሶርስ የምንጨምር ከሆነ እዚህ ላይ አድ ሶርስ እያል መጨመር እንችላለን ማለት ነው። እዚህ ላይ እንደምታዩት አድ ሶርስ ስንል አሁን ዌብ ላይም ሰርች አድርገን አድ ማድረግ እንችላለን። እዚህ ላይ አፕሎድ ማድረግ እንችላለን። የዌብሳይት ሊንክ ማምጣት እንችላለን። ከጉግል ድራይቭም ማምጣት እንችላለን። ኮፒ ማድረግ እንችላለን ማለት ነው። እንግዲህ እዚህ ቻት ፓናሉ ላይ ካስተካከልን በኋላ እዚህ ላይ ቻት ፓናሉ ላይ ያለውን ነገር ማለት በኖትቡክ መልክ ሴቭ ማድረግ ከፈለግንም እዚህ ኖትቡክ ላይ ሴቭ ቱ ኖት ማድረግ እንችላለን። አያችሁ፣ ሴቭ ቱ ኖት ስንለው ልክ እዚህ ላይ መጥ ስቱዲዮ ፓናል ላይ ሴቭ ሆነልን ማለት ነው። ይህንን እንደገና ደግሞ ኮፒ ማድረግ ከፈለጋችሁ እዚህ ኮፒ የሚላለ ኮፒ አድርጋችሁ ወስዳችሁ ወርድ ላይ ወይም ሌላ የምትፈልጉበት ቦታ ላይ ፔስት ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ቻት ቦክስ ላይ በደንብ ሳመራይዝ እንዲያደርግልን ካደረግን በኋላ ስቱዲዮ ላይ እንመጣለን ማለት ነው። እዚህ ላይ ስቱዲዮ እንመጣና ይህንን አሁን ሰመራይዝ ያደረገልን ነገር በኦዲዮ መልክ እንዲያመጣልን ማድረግ እንችላለን። በፓወርፖይንት ስላይድ እንዲያመጣልን ማድረግ እንችላለን። እንደገና በኦዲዮ መልክ እንዲያመጣልን ማድረግ እንችላለን። በማይንድ ማፕ እንዲያመጣልን ማድረግ እንችላለን። በሪፖርት መልክ፣ በፍላሽ ካርድ፣ በኩዊዝ፣ በኢንፎግራፊክ፣ በዳታ ቴብል እንዲያመጣልን ማድረግ እንችላለን ማለት ነው። እስኪ አሁን መጀመሪያ በኦዲዮ መልክ እንዲያመጣልን እናያለን። አሁን ይህንን ኦዲዮ የሚለውን እነካዋለሁ ማለት ነው። ከዛ በፊት ግን አሁን እዚህ 9 ሶርስ ነው ያለኝ ማለት ነው። አሁን ይሄ ብዙ ሶርስ ስለሆነ እና ወደ ኦዲዮ ኮንቨርት ሲያደርግ በጣም ብዙ ጊዜ ስለሚፈጅ አሁን ዝም ብዬ በአንዷ ሶርስ ብቻ ላድርጋት ማለት ነው። በአንዷ ሶርስ መሰረት ኦዲዮ ክሬት እንዲያደርግልኝ ማለት ነው። አሁን ስለዚህ እዚህ ያሉትን መጥቼ አጠፋችኋለሁ ማለት ነው። እዚሁ ላይ መቀነስ ስትፈልጉ እዚህ ላይ ይህን የራይት ምልክቱን ታጠፋላችሁ ማለት ነው። ስለዚህ አንዷ ብቻ ናት አሁን የቀረች ማለት ነው። በዚህ መሰረት ነው ኦዲዮውን የሚሰራልኝ ማለት እንግዲህ ወደ ኦዲዮ ኮንቨርት ሲያደርግ
እዚህ ያስገባችሁለት ሶርስ በጣም ብዙ ከሆነ በጣም ብዙ ጊዜ ሊቆይባችሁ ይችላል። ሶርሱ በጣም ትንሽ ከሆነ ግን በትንሽ ጊዜ ውስጥ ጀነሬት ሊያደርገው ይችላል ማለት ነው። አሁን እቺን ቀስቷን እነካታለን። ቀስቷን ስነካው አሁን እዚህ ዲፕ ዳይቭ የሚል አለ፣ ብሪፍ የሚል አለ፣ ክሪቲክ አለ፣ ዲቤት የሚል አለ ማለት ነው። አሁን ይሄ ዲፕ ዳይቭ የሚለው ምንድን ነው? የላይቭሊ ኮንቨርሴሽን ቢትዊን ቱ ሆስትስ አንፓኪንግ ኤንድ ኮኔክቲንግ ቶፒክስ ኢን ዮር ሶርስስ የሚል አለ። እንግዲህ እነዚህ ፎርማቶች የራሳቸው የሆነ ልዩነት አላቸው። አሁን ይሄ የመጀመሪያው ዲፕ ዳይቭ የሚለው ምንድን ነው? ሁለት ኤአይዎች ልክ ፖድካስት ላይ ቁጭ ብለው እንደሚነጋገሩ ሆነው በቶፒኩ ላይ እንዲነጋገሩበት የምንፈልግ ከሆነ እዚህ ላይ ዲፕ ዳይቭ ላይ እናደርጋለን ማለት ነው። እንደገና እዚህ ላይ ደግሞ የሆነ ብሪፍ ነገር የምንፈልግ ከሆነ እዚህ ላይ እናደርገዋለን። ኦዲዮ ደግሞ በክሪቲክ መልክ እንዲሆን ከፈለግ በዚህ እናደርገዋለን። እዚህ ላይ ዲቤት ላይ የሚለው ብናደርገው ደግሞ ሁለቱ ኤአይዎች በዲቤት መልክ ኮንተንቱን ይሰሩልናል ማለት ነው። እስኪ አሁን መጀመሪያው ላይ ዲፕ ዳይቭ የሚለው ላይ እንዳለ እንተውና ከዛ አውትፑት ላንጉጁን እዚህ ትመርጡለታላችሁ። አሁን እዚህ ለጊዜው አማርኛ አድርገነዋል። እናንተ ከፈለጋችሁ እንግሊዝኛ ወይም ሌላ ቋንቋ ልታደርጉ ትችላላችሁ። ሌንግዙ ደግሞ እዚህ ላይ ዲፎልት አለ። አሁን እኔ ቶሎ እንዲሰራልኝ ስለፈለጉ ጊዜ እንዳይፈጅብኝ ሾርት ላድርገው ማለት ከዛ እዚህ ላይ ጀነሬት ለው አያችሁ። አሁን እዚህ ጀነሬት ኦዲዮ ኦቨርቪው እያለ ነው ማለት ነው። ጀነሬት እስከሚያደርግ እንጠብቀዋለን ማለት ነው። እስኪ ኦዲዮ ጀነሬት እያደረግን ቪዲዮም ደግሞ ጀነሬት እንዲያደርግልኝ ልዘዙ። አሁን እዚህ ላይ ቪዲዮ ላይ እመጣለሁ። እዚህ ላይም ፎርማት አለው። ፎርማቱን መጣችሁ ኤክስፕሌነር ወይም ደግሞ የሆነ ብሪፍ የሆነ ነገር የምትፈልጉ ከሆነ እዚህ ላይ ትመርጣላችሁ ማለት ነው። አሁን ኤክስፕሌነር ልበልና ልትሆኑ ከዛ ይህን አውትፑቱን አማርኛ ልበለው። ይህንን እንዳለ ስታይሉን የመጀመሪያው ላድርገው ማለት ነው። እዚህ ላይ እያያችሁ ስታይሉን ልክ እንደዚህ በፈለጋችሁ መልኩ መምረጥ ትችላላችሁ ማለት ነው። ከዛ ይሄ ዋት ሹድ ዘ ኤአይ ሆስትስ ፎከስ ኦን የሚለው ላይ ይሄ ደግሞ ምን ማለት ነው? ኤአይ ምን ላይ ፎከስ እንዲያደርግ ትፈልጋላችሁ ማለት ነው። እዚህ ላይ ሂስቶሪካል ታይም ላይ፣ አካዳሚክ ፐርስፔክቲቭ፣ ሲምፕል አናሎጂስ የሚል አለ። ከነዚህ ትመርጣላችሁ ማለት ነው። እኔ ዝም ብዬ ምንም አልለውም። አሁን ዝም ብዬ ጀነሬት ብለዋለሁ ማለት ነው። አያችሁ እዚህ ላይ ጀነሬት እያደረገልኝ ነው ማለት ነው። እንደገና ስላይድም እስኪ ጀነሬት እንዲያደርግ ልዘዙ። አሁን እዚህ ላይ ስላይድ የሚለውን እነካለሁ። ልክ እንደ ኦዲዮ እና እንደ ቪዲዮም እዚህም ላይ ፎርማቱን ትመርጣላችሁ። ዲቴይልድ እንዲሆን ነው የምትፈልጉት፣ እንደገና ፕሬዘንተር ስላይድ እንዲሆን ነው የምትፈልጉት። ከሁለቱ ትመርጣላችሁ ማለት ነው። አውትፑት ላንጉጁን እዚህ ላይ ትመርጣላችሁ፣ ሌንግዙን ትመርጣላችሁ። አሁን ይሄን ሾርት ይበለው ማለት ከዛ ዲስክራይብ ዘ ስላይድ ዴክ ዩ ዋንት ቱ ክሬት የሚላለ ፎከስ እንዲያደርግ የምትፈልጉበት ነገር ካለ እዚህ ላይ ዲስክራይብ ታደርጋላችሁ ማለት ነው። ከዛ በኋላ ጀነሬት ትሉታላችሁ ማለት ነው። ሌላ እዚህ ላይ ማይንድ ማፕ የሚላለ ማይንድ ማፕም እስኪ ጀነሬት ሊያደርግልን እንዘዙ። እዚህ ላይ እንደምታዩት ማይንድ ማፑን በትንሽ ጊዜ ውስጥ ነው ጀነሬት ያደረገው። ሌላ እንደገና እዚህ ላይ ሪፖርትም የሚላለ እስኪ ሪፖርትም ጀነሬት እንዲያደርግልን እንጠይቀው። አያችሁ እዚህ ላይ ክሬት ሪፖርት የሚል መጣ። ከዛ ፎርማት የሚላለ ፎርማቱን እዚህ ላይ እያያችሁ ትመርጣላችሁ ማለት ነው። ብሪፊንግ ዶክመንት ነው፣ ስተዲ ጋይድ ነው፣ ብሎግ ፖስት ነው። እንደገና እዚህ ላይ በራሱ ኖትቡክ ሌምም ሰጀስት ያደረገን ፎርማቶች አሉ። እኔ አሁን ዝም ብዬ ስተዲ ጋይድ ልበል። እንደገና እዚህ ላይ ፍላሽ ካርድ ያለ ፍላሽ ካርድም እዚህ ላይ ጀነሬት ማድረግ አያችሁ። አሁን እዚህ ነምበር ኦፍ ካርድስ የሚል አለ። የካርዱ ብዛት ምን ያህል ይሁን ነው። እንደገና ሌቭል ኦፍ ዲፊካልቲ ኢዚ ይሁን፣ ሚዲየም ይሁን፣ ሃርድ ይሁን። እንደገና ዋት ሹድ ዘ ቶፒክ ቢ የሚል አለ። ቶፒኩን ፎከስ የሚያደርግበትን እዚህ ላይ ስፔሲፋይ ማድረግ ትችላላችሁ ማለት ነው። እዚህ ያውን ዲፎልቱ ላይ አድርጌ ጀነሬት ልበለው። እንደገና ደግሞ ኢንፎግራፊክም አለ። ኢንፎግራፊክ እና ስላይድ ገና ቤታ ሌቭል ላይ ናቸው። ያውን እዚህ ላይ ኢንፎግራፊክ ላድርገውና ጀነሬት እንዲያደርግ ይጠይቀው። የኢንፎግራፊክ ላይም ከስተማይዝ ኢንፎግራፊክ ይላል። አውትፑት ላንጉጁ እንደዚህ ላይ ዝም ብለን አማርኛ ብለን እንተው መቀየር ትችላላችሁ። እንደገና ቹዝ ኦሪየንቴሽን ይመላል። ላንድስኬፕ ነው፣ ፖርትሬት ነው፣ ስኩዌር ይሁን ዝም ብለን እዚህ ላይ እንተው። እንደገና ስታይሉንም እዚህ ላይ መምረጥ ይቻላል ማለት ነው። ሌቭል ኦፍ ዲቴልም ደግሞ ኮንሳይስ ይሁን፣ ስታንዳርድ ይሁን፣ ዲቴል ይሁን የሚላለ ኮንሳይስ እንበለው እስኪ። ዲስክራይብ ዘ ኢንፎግራፊክ ዩ ዋንት ቱ ክሬት የሚላለ እዚህ ላይም ስታይሉን፣ ከለሩን፣ ፎከሱን እናንተ በምትፈልጉበት መልኩ ዲስክራይብ ማድረግ ትችላላችሁ። ከዛ እዚህ ላይ ጀነሬት እንለዋለን ማለት ነው። እዚህ ላይ ኩዊዝ የሚል ያለ ይህንንም ነክተን ኩዊዝ ክሬት እንዲያደርግልንም ማድረግ እንችላለን ማለት ነው። ኩዊዝ ስነካው ካስተማይዝ ኩዊዝ የሚል አለ። ናምበር ኦፍ ኩዌስችንስ ይላል። ትንሽ ይሁን ወይ ስታንዳርድ ይሁን ብዙ ይሁን እዚህ ላይ ትመርጣላችሁ ማለት ነው። ይወር ልበለው ቶሎ ክሬት እንዲያደርገው ማለት ነው። ይህንንም ልተወዝም እዚህ ላይ ሚዲየም እንዳለ። ከዛ እዚህ ጋር ዋት ሹድ ዘ ቶፒክ ቢ የሚል አለ። ቶፒኩን እዚህ ላይ ስፔሲፋይ ማድረግ ትችላላችሁ ማለት ነው። አለበለዚያ ዝም ብላችሁ ብትተውቱን በራሱ ጀነሬት ያደርግላችኋል። ጀነሬት ልበለው። አሁን እዚህ ላይ ጀነሬት እያደረገልኝ ነው። ጀነሬት አድርጎ እስከሚጨርስ እንጠብቀዋለን። እስቲ ጀነሬት ያደረጋቸውን ግን እንዴ እዚህ ላይ አሁን ማይንድ ማፑን ጨርሷል። ይህንን እንነካዋለን ማለት ነው። ይህንን ስንነካው አያችሁ ልክ እንደዚህ ያመጣልናል። የሰው ሰራሽ አስተውሎት ኤአይ ታሪክ ይላል። ከዛ ልክ መሰረታዊ ዘመን፣ የእውቀት ዘመን እያለ ይዘረዝራል ማለት ነው። እንደገና ይሄንን ስንነካ ደግሞ ሌላ ማፕ ያመጣል ማለት ነው። ይሄንን ከታች ያለውንም ስንነካ ልክ እንደዚህ ያመጣል ማለት ነው። እያንዳንዱ ስንነካ ልክ እንደዚህ ይዘረዝርልናል ማለት ነው።
እንደገና አሁን ይሄን እያንዳንዱ ከዚህ በኋላ አሁን ሌላ ብራንች የለም። ይሄንን ኤክስፕሌን እንዲያደርግ ከፈለግ እዚህ ላይ ክሊክ ስናደርግበት ኤክስፕሌን ያደርጋል እዚህ ማለት ነው። አያችሁ ቻት ፓናሉ ላይ ኤክስፕሌን ማድረግ ጀመረ ማለት ነው። በቀረቡት ምንጮች መሰረት የአሌክስኔት ዲል በጥልቅ መማር ታሪክ ውስጥ እጅግ ወሳኝ ምዕራፍና ለዘመናዊ ሰው ሰራሽ አስተውሎት እድገት እንደመነሻ ተደርጎ ይወሰዳል ይላል ማለት ነው። እዚህ ላይ መጣችሁ እዚህ ይሄንን ካነበባችሁ በኋላ በደንብ ኤክስፕሌን እንዲያደርግላችሁ ከፈለጋችሁ እዚህ ላይ ኤክስፕሌን አድርግልኝ ልትሉ ትችላላችሁ ማለት ነው። አሁን ወደ ስቱዲዮ ፓናል እንመለስ። ለመመለስ እዚህ ላይ መጠን ይችን ክሎዝ ማይንድ ማፕ ቪው የምትለዋን እንነካለን ማለት ነው። ሌላ ያለቀ ካለ ደግሞ አሁን ለጊዜው ይሄ ማይንድ ማፕ ብቻ ነው ያለቀ ማለት ነው። እነዚህንም ጀነሬት አድርጎ እስከሚጨርስልን እንጠብቃለን። እሺ ሁሉንም ያዘዙትን ጨርሶልኛል። እስኪ አሁን እያንዳንዱን እየከፈትን እንይ። ይሄኛው እዚህ ላይ እንደምታዩት ቪዲዮ ነው። እስኪ ፕሌይን በለውና እንየው። ፕሌይ ቪዲዮ አልኩት። እሺ አሁን በየቦታው ስሙ የሚነሳው ይሄ አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት የቅርብ ጊዜ ነገር ይመስል አይደል? ግን እውነታው በጣም የተለየ ነው። የዛሬው ግስጋሴ ከጀርባው የ80 ዓመት ታሪክ አለው። አዎ የ80 ዓመት ሽከሙ በሁለት ተጻራሪ ሐሳቦች መካከል ሲደርግ የነበረ ትልቅ ጉተታ ውጤት ነው። እስኪ እንግዲህ ወደዚህ አስደማሚ ታሪክ ውስጥ አብረን እንግባ። ይህንን ሙሉ ታሪክ ለመረዳት ሁለት ዋና ዋና ፍልስፍናዎችን መያዝ አለብን። ሁለት ተፈካካሪ ቡድኖች አያችሁት? ልክ እንደምታዩት እንግዲህ በቪዲዮ መልክ እየተተነተነ ነው። ይህንን ፉል ስክሪን ማድረግ ከፈለጋችሁ እዚህ ላይ ፉል ስክሪን ማድረግ ፉል ስክሪን ላይ አድርገን እንየው ማለት ነው። የመጀመሪያው ከላይ ወደ ታች ወይም ቶፕ ዳውን የሚባለው አካሄድ ነው። ይህ ማለት ለኮምፒውተሩ ሁሉንም ህግጋት አስቀድመን እነግረዋለን። ይህን ካየ ይህን አድርግ እያለን ማለት ነው። ሌላኛው ቡድን ደግሞ ከታች ወደ ላይ ወይም ቦት ነበረው። እሺ ታሪኩ የሚጀምረው ከ20ኛው ክፍለ ዘመን አጋማሽ አካባቢ ነው። በዚህ ጊዜ የሎጂክ ሰዎች ማለትም ህግጋትን ለኮምፒውተር የሚጽፉ እንግዲህ በዚህ መልኩ በቪዲዮ መልኩ ያመጣላል ማለት ነው። ይህንን ክሎዝ ልበለውና ደግሞ ሌሎችንም እንዴ ይሄኛው ደግሞ ፓወርፖይንቱ ነው። አያችሁ ልክ እዚህ ላይ ያለው አሁን ሪቫይዝ ማድረግ ይቻላል፣ ሼር ማድረግ ይቻላል። እዚህ ላይ ደግሞ ይህንን ነክተን ዳውንሎድን ማድረግ እንችላለን ማለት ነው። በፒዲኤፍም ዳውንሎድ ማድረግ እንችላለን፣ በፓወርፖይንትም ዳውንሎድ እንችላለን ማለት ነው። እስኪ አንዳንዱን እየከፈትን ነው። አያችሁ በጣም የሚገርም ፓወርፖይንት ነው ያዘጋጀልን ማለት ነው። እስኪ ፉል ስክሪን አድርገን እናየው። በጣም የሚገርም ፓወርፖይንት ነው ያዘጋጀልን ማለት ነው። ክሎዝ ዘ ቪወር የሚለውን ነክተን ፓወርፖይንቱን መዝጋት እንችላለን። ይህንን ጠቅላላ ስላይዱን ለመዝጋት ደግሞ እችን እንነካለን ማለት ነው። እስኪ ኩይዙንም እናየው። አያችሁ ኩይዙን 6 ጥያቄ ነው ያዘጋጀልኝ። ጥያቄው እዚህ ጋር አለ፣ በምርጫ መልክ ነው። ከፈለግንም እዚህ ላይ ሂንት የሚለውን ሂንት ይሰጠናል። ከዛ መልሱን እስኪ ዝም ብዬ አንዱን ራንደምሊ ልንካ። ኤ ልበለው፣ ኤክስ ነው አለኝ ማለት ነው። ከዛ መልሱን እዚህ ጋር አስቀመጠ። ራይት አንሰር ብሎ ኤክስፕሌን እንዲያደርግልን ከፈለግን ደግሞ ይሄንን ኤክስፕሌን የሚለውን ብንነካ እዚህ ኤክስፕሌን ማድረግ ይጀምራል ማለት ነው። እንደምታዩት ኤክስፕሌን ሲያደርግ ግን ይሄ ጥያቄ የተወሰደበትን ሶርስ መሰረት አድርጎ ነው ማለት ያችሁ። እዚህ ላይ አሁን ኤክስፕሌን አደረገ። ቀጣዩን ስንፈልግን ይህንን ኔክስት እያል በዚህ መልኩ መለማመድ እንችላለን ማለት ነው። ይኸውን ኩይዙ በተለይ ለዩኒቨርሲቲ ተማሪዎች ኤግዚት ኤግዛም ለምትፈተኑ እንደገና እንደ መደበኛ ፈተና የምትዘጋጁ በጣም ወሳኝ ነው። በዚህ መልኩ ልትለማመዱ ትችላላችሁ ማለት ነው። እችልን ካና እዚህ ላይ አፕ ቪወሩን ልዝጋውና ሌሎች ደግሞ እስኪ ይሄኛው ደግሞ ኢንፎግራፊክሱ ነው። ኢንፎግራፊክሱንም እስኪ እንክፈትና እንየው። አያችሁ ይህንን ዙም ኢን ማድረግ እንችላለን፣ ዙም አውት ማድረግ እንችላለን። በጣም የሚገርም ነው። የኤአይ ታሪክ ጉዞ ብሎ ከህግጋት ወደ መማር የሚገርም ኢንፎግራፊክ ያዘጋጅልን ማለት ነው። ይህንን አሁን ላጥፋውና እስኪ ሌሎችንም እንይ። ይሄኛው ደግሞ ኦዲዮ ነው። የዛሬውን ጥልቅ ዳሰሳችንን ስንጀምር አንድ የሚገርም ነገር ላንሳ። አሁን የምንጠቀማቸው አርቲፊሻል ኢንቴሊጀንስ ወይም ኤአይ ቴክኖሎጂዎች ታሪክ የሚጀምረው ገና በ1950ዎች ነው ቢባል አብዛኛው ሰው አያምንም። አዎ በጣም ሩቅ ጊዜ ነው። እንደውም አሌሃንድሮ ፔሊያርድ ሞርፊዝ የጻፈው ሞስትሊ ሃርምለስ ኤአይ የሚለው ጽሑፍ ይህንን ነው በሰፊው የሚያሳየው። ልክ ነህ። እና በዚህ ጽሑፍ ላይ ተመሰርተን ኮምፒውተርን እንደ ሰው ለማሰሰብ የተሞከረባቸውን 70 ዓመታት ስንቃኝ ሁለት ተቃራኒ መንገዶችን እናያለን። ማለትም ነገሩን ልክ እንደ ግንባታ ልናየው እንችላለን። አዎ አንደኛው መንገድ ከላይ ወደ ታች
ጥብቅ ህጎችን ተከትሎ ልክ እንደ ቤት መገንባት ነው። ሁለተኛው ደግሞ መረጃን ወይም ዳታን በመስጠት ከታች ወደ ላይ እንደ ተክል ማሳደግ ነው። ልክ ነሽ። ይህ የቤት ግንባታ እና የተክል አስተዳደግ ንጽጽር ዘርፉ ያለፈበትን ጥልቅ ጦርነት ነው የሚያሳየው። አያችሁ አሁን ይሄ በጣም የሚገርም ነው። እንግዲህ ሁለት ሰዎች እየተወያዩ እየተነጋገሩ ነው የሚመስለው ማለት ነው። ያው ለዓይነ ስውራን በጣም አስፈላጊ ነው። ፒዲኤፋቸውን ኖትቡክ ኤልኤም ላይ አስገብተው በዚህ በፖድካስት መልክ አዘጋጅተው በቀላሉ በማዳመጥ ዋና ፖይንቱን መያዝ ይችላሉ ማለት ነው። ይሄ በእርግጥ ለዓይነ ስውራን ብቻ ሳይሆን ለማንኛውም ተማሪ በጣም ወሳኝ ነው። በተለይ ደግሞ በዚህ በዲስከሽን መልክ ሲሆን ግልጽ የሚሆንላችሁ ወይም የተሻለ አይዲያውን መያዝ የምትችሉ ሰዎች ይህንን ብትጠቀሙ በጣም የተሻለ ነው ማለት ነው። እስኪ ይህንን እንዝጋውና ሌሎች እናያቸው። ይሄኛው ደግሞ ፍላሽ ካርዱ ነው። ፍላሽ ካርድ ምንድነው? በፊት ለፊት ጥያቄው አለ፣ በጀርባ በኩል ደግሞ መልሱ አለ ማለት ነው። አሁን ጥያቄውን ካነበብን በኋላ ከዛ አንሰር የሚለውን ስንነካ አንሰሩን ያመጣልን፣ በዛ ቸክ ማድረግ እንችላለን ማለት ያችሁ። አሁን እዚህ ላይ መልሱን አመጣልን። ከዛ መልሳችን ትክክል ከሆነ ይሄንን ራይት የሚለውን እንነካለን። መልሳችን ትክክል ካልሆነ ደግሞ ይሄንን ዜሮ የሚለውን ወይም ኤክስ የሚለውን እንነካለን ማለት ነው። ከዛ ኔክስት እንላለን። ቀጣዩንም አሁንም እንመልሳለን። ከዛ ሲ አንሰር የሚለውን እንነካለን ማለት። ከዛ መልሳችን ትክክል ከሆነ ይህንን የራይት ምልክት እንነካለን። መልሳችን ትክክል ካልሆነ ደግሞ የኤክስ ምልክቷን እንነካለን ማለት ነው። ፋርዘር ኤክስፕላኔሽን እንዲሰጠን ከፈለግን ደግሞ ይህንን ኤክስፕሌን የሚለውን እንነካለን። አያችሁ እዚህ ጋር ቻት ፓናሉ ላይ ኤክስፕሌን ማድረግ ቀጠለ ማለት ነው። ኤክስፕሌን ሲያደርግ ግን እዚህ ላይ በተሰጡት ሶርሶች መሰረት ነው ኤክስፕሌን የሚያደርግ። አያችሁ እዚህ ላይ ኤክስፕሌን አደረገ። ሶርሱንም እያንዳንዷን ሶርስም እዚህ ላይ ያስቀመጠ፣ ከአንደኛው ነው ከሁለተኛው ነው ከነ ሶርሱ ነው እዚህ ላይ ያስቀመጠ ማለት ነው። ሶርሱን ቪው ማድረግ ከፈለግን ደግሞ ይህንን ማየት እንችላለን። አሁን ሪሰርች ለሚሰሩ ይህ በጣም ወሳኝ ነው ማለት ነው። ምክንያቱም በቀላሉ ሳይት ማድረግ ይችላሉ ይህንን ሶርሱን በማየት ማለት ነው። ይህንንም ልዝጋውና ሌሎችንም እንይ። ይሄ ደግሞ ስተዲ ጋይዱ ነው። ስተዲ ጋይዱንም እንየው። አያችሁ ስተዲ ጋይዱንም በዚህ መልኩ አስቀምጦልናል ማለት ነው። የአርቲፊሻል ኢንቴሊጀንስ ኤአይ ታሪክ አጠቃላይ የጥናት መመሪያ ብሎ ያስቀምጠልን። ክፍል 1 ብሎ አጭር መልስ የሚሹ ጥያቄዎች ይላል ወይም ኩይዝ ይላል። እዚህ ጋር ክፍል 2 ደግሞ የጥያቄዎችን መልስ ማስቀምጦልናል። ክፍል 3 ደግሞ የድርሰት ጥያቄዎች ወይም ኢሴ ጥያቄዎች ይላል። ክፍል 4 ደግሞ ቁልፍ ቃላትና ትርጓሜዎች ብሎ አስቀምጧል ማለት ነው። አያችሁን ማቴሪያሉ ላይ ያሉትን የተጠቀማቸውን ቁልፍ የሚላቸውን ቃላት ተርጉሞ አስቀምጧል ማለት ነው። አሁን እዚህ ጋር አርቲፊሻል ጀነራል ኢንተለጀንስ ወይም ኤጂአይ ምንድነው? ባክ ፕሮፓጌሽን ምንድነው? ኮኔክሽኒዝም ምንድነው? ሌሎችም እዚህ ላይ ያሉ። በዚህ መልኩ ስተዲ ጋይድም ያዘጋጅልናል ማለት ነው። ያው ለዩኒቨርሲቲ ተማሪዎችም ሆነ ሌሎች ተማሪዎች በጣም ጠቃሚ ነው። አሁን ይሄ ፖድካስቱ ለዓይነ ስውራን ተማሪዎች በጣም ወሳኝ ነው። ለሌሎችም በእርግጥ በጣም ወሳኝ ነው። ለዓይነ ስውራን ተማሪዎች ደግሞ በጣም አሪፍ ስለሆነ እባካችሁ ዓይነ ስውራን ተማሪዎች የምታውቁ ወይም ሌላ ስራ ላይ የሚሆን ዓይነ ስውር የሆነ ሰው ይህንን የኖትቡክ ኤልኤምን አጠቃቀም ብታሳዩ በጣም ጥሩ ነው። ይህን እዚህ ላይ የሰራነውን ነገር ደግሞ ለሰዎች ሸር ማድረግ ከፈለግ እዚህ ጋር የሼሪንግ ምልክት አለች። እዚህ ጋር መጠን ሸር የምትለዋን እንነካለን። ከዛ እዚህ ላይ መጠን እዚህ ጋር ስናየውን ይቺ ኖትቡክ አክሰስ የምትላለች እና ይቺን አሁን ይቺ በጣም ወሳኝ ነገር ናት። ይቺ የቁልፍ ምልክት አለች ሪስትሪክትድ ይላል። ይቺን አሁን ሪስትሪክትድ ካደረግን የግድ እዚህ ላይ የምንልክላቸውን ሰዎች ኢሜል ማስገባት አለብን ማለት ነው። እዚህ ላይ ካስገባን በኋላ ሴቭ እንለውና ከዛ ይቺን ኖቲፋይ ፒፕል የምትለዋን ራይት ምልክት ካደረግንባት በቀጥታ ወደ ኢሜላቸው ይልክላቸዋል ማለት ነው። ሪስትሪክትድ ማድረግ ካልፈለግን ደግሞ ይህን ኤኒዋን ዊዝ ዘ ሊንክ ብለን እዚህ ላይ እናደርግና ከዛ ሊንኩን እዚህ ላይ ኮፒ አድርገን በቴሌግራም ሊሆን ይችላል፣ በዋትሳፕ ሊሆን ይችላል፣ በሜሴንጀር ሊሆን ይችላል፣ በፈለግነው የመልክ መለዋወጫ ዘዴ ብንልክላቸው ኤኒዋን ሊንኩን ያገኘ ይከፍተዋል ማለት ነው። ይህንን ሪስትሪክት ካደረግነው ግን ኢሜይላቸውን እዚህ ላይ ያስገበንላቸው ሰዎች ብቻ ነው አክሰስ ማድረግ የሚችሉ ወይም መክፈትና ማየት የሚችሉት ማለት ነው። ሌላ ነገር ደግሞ እዚህ ላይ ፐብሊክ ብናደርገው ደግሞ ይሄ ለምንድን ነው የሚጠቅመው? ማንኛውም ሰው እዚህ ኖትቡክ ኤልኤም ላይ ያገኘዋል ማለት በዚህ መልኩ ሼር ማድረግ እንችላለን ማለት ነው። እስካሁን ያየነውን ሶርስ እንግዲህ ከየት ነው ያገኘነው? እዚህ ላይ ከዌብ ነው ማለት። እስኪ አሁን ደግሞ ከኮምፒውተራችን ፋይል እንዴት አድርገን ወደ ኖትቡክ ኤልኤም አፕሎድ ማድረግ እንደምንችልና ቪዲዮዎችንም እንዴት አድርገን ወደ ኖት ኤልኤም ማምጣት እንደምንችል ይህንን ለማድረግ አሁን ክሬት ኖትቡክ ልበሉ። ክሬት ኖትቡክ አልኩት። ያችሁ አዲስ ኖትቡክ ከፈተልኝ ማለት ነው። አሁን ከኮምፒውተራችን ላይ ያለን የራሳችንን ፋይል አፕሎድ ማድረግ ከፈለግ እንዴት ነው የምናደርገው? እዚህ ላይ አፕሎድ ፋይልስ እንላለን ማለት አፕሎድ ፋይል እና ፋይላችን ያለበት ቦታ ላይ እንሄዳለን ማለት ነው። አሁን እኔ ፋይሌን ያስቀምጥበት ቦታ ላይ እሄዳለሁ፣ መረጥኩኝ። እነዚህ ሁሉንም ፋይሎች በአንድ ያው አፕሎድ ማድረግ እችላለሁ። እቺ የመጀመሪያዋን እነካና ከዛ ኮምፒውተር ላይ ሽፍትን ከተጫንኩ በኋላ መጥቼ ምን እነካለሁ? እቺ የመጨረሻዋን ማለት በአንድ ይመርጥልኛል ማለት ከዛ ኦፕን እለዋለሁ። አያችሁ እዚህ ላይ
ሶርስ ላይ እያመጣልኝ ማለት ነው። መጀመሪያውን ሴቲንግ ላይ በአማርኛ ስላደረጉ አውትፑት ላንጉጅን አሁን በአማርኛ ነው ያመጣልኝ። ልክ እንደ መጀመሪያው ነው ያደረገልኝ ማለት ነው። ይህም አጠቃቀሙ መጀመሪያ ካሳያዎቹ ጋር ተመሳሳይ ነው። ልክ እዚህ ላይ እየመጣ ስታርት ታይፒንግ የሚለው ላይ ቻት እያደረግን የምንፈልገውን አውትፑት እንዲሰጠን ማድረግ እንችላለን ማለት ነው። ከዛ በኋላ እዚህ ላይ ያሉትንም ቅድም ያሳየኋችሁን ወደ ኦዲዮ መቀየር ትችላላችሁ። ስላይድ ዴክ ማዘጋጀት ትችላላችሁ። ቪዲዮ፣ ማይንድ ማፕ፣ ሪፖርት፣ ኩዊዝ የፈለጋችሁትን ማዘጋጀት ትችላላችሁ ማለት ነው። አሁን ደግሞ ቪዲዮ እንዴት አድርገን ማስገባት እንደምንችል አሳየን። አሁን እዚህ ላይ ክሬት ኖትቡክ ለዋለሁ። ሌላ ኖትቡክ ከፈተልኝ። አሁን ቪዲዮ ወይም ዌብሳይት ሊንክ ማምጣት ከፈለግኩኝ ይህን ነው መንካት ያለብኝ ማለት ነው። በእርግጥ ከዚህ ከጎግል ድራይቭ ከፈለግኩ ይህንን ድራይቭ የሚለውን ነክቼ ወደ ጎግል ድራይቭ ይወስደኛል። ከዛ ከጎግል ድራይቭ ፋይል ካለኝ ከዛ ማምጣት እችላለሁ። እንደገና ኮፒ አድርገን ፔስት ማድረግ ከፈለግንም እዚህ ላይ ይህንን ኮፒ ቴክስት የሚለውን ነክተን ሶርሳችንን ወደዚህ ማስገባት እንችላለን ማለት ነው። እስኪ አሁን የቪዲዮውን ላሳያችሁ። አሁን ይህን ነካዋለሁ። ፔስት ኤኒ ሊንክ ይላል። እስኪ አሁን ዩቱብ ላይ እንሄድና እናምጣ። አሁን ይህንን ቪዲዮ ዝም ብዬ ላምጣው። የታሪ ያመጣዋለሁ። እዚች ላይ ይመጣና የቪዲዮ ታይትል ላይ ራይት ክሊክ አደርግበታል። ከዛ ኮፒ ሊንክ አድሬስ የሚላለ ይህን እነካለሁ ማለት። ከዛ ወደ ኖትቡክ የሚመለሳለሁ። መጥቼ እዚህ ጋር ፔስት አደርገዋለሁ ማለት። ከዛ ይህንን ብታዩት በጣም ጥሩ ነው። ቱ አድ መልቲፕል ዩአርኤልስ ሰፓሬት ዊዝ ስፔስ ወር ኒው ላይን ነው የሚለው። ብዙ የምንጨምር ከሆነ ከዚህ ቀጥለን ስፔስ ማድረግ አለብን፣ ወይም ደግሞ የኮምፒውተራችን ላይ ኢንተርኔታችንን ኒው ላይን መጀመር አለብን ማለት ነው። ሌሎቹም እዚህ አጠቃቀሞች አሉ። እነዚህን እዩዋቸው። ከዛ ኢንሰርት እንላለን። አያችሁ በአንዴ ቪዲዮውን እዚህ ያመጣው ማለት ነው። እዚህ ላይ እንደምታዩት አሁን ይሄ ቪዲዮ ስለምን እንደሆነ በአጭሩ በዚህ መልክ አስቀመጠልኝ ማለት ነው። ይሄ አሁን በቂ አይደለም ካልኩና ኤክስፓንድ እንዲያደርግልኝ ከፈለግኩ ደግሞ ኤክስፓንድ ይለዋሉ ማለት ነው። ኤክስፓንድ አልኩት። አያችሁ ኤክስፓንድ አደረገው ማለት ነው። ይህንን አሁን በእንግሊዝኛ ኤክስፓንድ ብዬ ስለጻፍኩት ነው በእንግሊዝኛ ያመጣው ማለት ነው። አያችሁ ይህንን ስነካ ሶርሱን ያሳየኛል። እያንዳንዱን ከየት እንዳመጣ በዚህ መልኩ ሶርሱን ያሳየኛል ማለት ነው። እስኪ አሁን እዚህ ሶርስ ፓናል ላይ መጠን እንዴት አድርጎ ትራንስክራይብ እንዳደረገው ነይ። ይህን ስነካ አያችሁ አሁን ቪዲዮውን ልክ እንደዚህ ያመጣው ማለት ነው። እችን አሁን ድራግ ስናደርግ እያንዳንዱን ማለት ነው ቪዲዮውን ትራንስክራይብ አድርጎ ነው ያመጣል። ሰላም ተወዳጆች፣ ከዚህ ተነስተን ዳላስ ቴክሳስ ተገኝተናል። የተገኘንበት እንግዲህ ዋናው ጉዳይ ዛሬ እዚህ አሁን ቦታው ላይ ደርሰናል እያለ እያንዳንዷን እዚህ ቪዲዮ ላይ ያለችዋ ነገር ትራንስክራይብ አድርጎ ነው የሚያመጣልን ማለት ነው። ኖትቡክ የሌማው መስማት ለተሳናቸው ሰዎች በጣም ይጠቅማቸዋል ያልኳችሁ በዚህ ነው ማለት ነው። መስማት የተሳናቸው ሰዎች ይህንን መጠው አንብበው መረዳት ይችላሉ ማለት ነው። ይህ በእርግጥ ለሪሰርቸሮችን በጣም ጠቃሚ ነው። ምክንያቱም ሪሰርቸሮች ብዙ ጊዜ ኢንተርቪው ያደርጋሉ። ኢንተርቪው ካደረጉ በኋላ ምንድነው ቁጭ ብለው ነው ቪዲዮውን እያዩ ትራንስክራይብ የሚያደርጉት ማለት ግን ቪዲዮውን እዚህ ላይ ያስገብተው በቀላሉ ኖትቡክ የለም በዚህ መልኩ ትራንስክራይብ ያደርግላቸዋል ማለት ነው። ይሄ ለማንም ሪሰርች ለሚሰራ ሰው በጣም ወሳኝ ነው ማለት እንግዲህ መስማት የተሳናቸው ሰዎች ልክ በዚህ መልኩ ቪዲዮውን እንደዚህ አድርጎ ሰመራይዝ አድርጎ እንዲያስቀምጥላቸው ማድረግ ይችላሉ ማለት ነው። እዚህ ላይ ያው ሲዲዮ ላይ ያሉት አጠቃቀሙት መጀመሪያ ስላሳየዋል ምንም አዲስ ነገር ስለሌለው አልሄድበትም። እዚህ ላይ እዚህ ኦዲዮ ላይ ሪፖርት እንደሆነ እየነካችሁ ጀነሬት ማድረግ ትችላላችሁ ማለት እንግዲህ የኖትቡክ የለም አጠቃቀም ከሞላ ጎደል ይሄንን የሚመስለው ማለት ነው። ከመጀመሪያ እንዳልኳቸው እነዚህ ሶርሶችን እዚህ ላይ በትክክል ማስቀመጡ እዚህ ቪዲዮዎችን ደግሞ ትራንስክራይብ ማድረጉ ለሪሰርቸሮች በጣም አስፈላጊ ነው። እንደገና ደግሞ ትልልቅ የፒዲኤፍ ፋይሎችን ወይም የወርድ ፋይሎችን ሰመራይዝ አድርጎ ማለት ቅልብጭ ባለች መልኩ በዚህ በኦዲዮ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በኢንፎግራፊክ ሊሆን ይችላል፣ በኩዊዝ መልክ ይሄ ለተማሪዎች በጣም ወሳኝ ነው። ኤግዚት ኤግዛም የምትፈተኑ ተማሪዎች ወይም ዩኒቨርሲቲ ላይ ለፈተና የምትዘጋጁ ተማሪዎች ይህንን በጣም ብትጠቀሙበት በቀላሉ ፈተናችሁን ታልፋላችሁ ማለት ነው። እንደገና ብዙ ጊዜ እንደሚታወቀው አይነ ስውራን ተማሪዎች ምንድነው የሚያደርጉት? ሪዲንግ ማቴሪያል ሲሰጣቸው ጓደኞቻቸውን እየለመኑ ሪከርድ ያደርጋሉ ማለት ግን ኖትቡክ የሌምን ከተጠቀሙ ፒዲኤፋቸውን በቀላሉ እዚህ ላይ አፕሎድ ያደርጋሉ። በሚፈልጉት ቋንቋ ቢፈልጉ በእንግሊዝኛ ቢፈልጉ በአማርኛ ወደ ኦዲዮ ቀይሮ በቀላሉ በፖድካስት መልክ ያዘጋጅላቸዋል ማለት ነው። እና ፕሊስ አይነ ስውራን ተማሪዎችና መስማት የተሳናቸውን ተማሪዎች ይህንን የኖትቡክ የሌምን አጠቃቀም በማሳየት አግዟቸው። የዛሬ ቪዲዮ ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር ማድረጋችሁን አትርሱ። ጥያቄ ወይም ግልጽ ያልሆነላችሁ ካለ ኮሜንት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ እንዲህ አይነት አስተማሪ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኛ ትጠቀሙበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም